የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 11 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ግንቦት 11 ቀን 2831 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የናይጄሪያው ዳንጎቴ ኩባንያ በኦጋዴን ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ የኢንቨስትመንት ወጪውን በከፍተኛ ደረጃ ጨምሯል። ዳንጎቴ ለፋብሪካው ግንባታ መጀመሪያ መድቦት የነበረው 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታውቋል። በተጨማሪው ገንዘብ 110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት የኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ መሰረተ ልማቶችን እንደሚገነባ ኩባንያው ገልጿል። ከወራት በፊት የፋብሪካው መሰረት ሲጣል ፋብሪካው በዓመት 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም እንዳለው ተገልጾ ነበር። የናይጄሪያው ዳንጎቴ ኩባንያ የኳታርና የተባበሩት አረብ ኤሚሬት ቱጃሮች በኢትዮጵያ ሀብት ላይ እንዳፈተታቸው እንዲጨፍሩ በኦሮሞማው ዘረኛ አገዛዝ ፈቃድ አግኝተዋል። ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ እንደርታና ቃንጪ ሀቅ የተባሉ 5 የፖለቲካ ፓርቲዎችን ያካተተው የትግራይ ሰላምና ለውጥ ምክር ቤት በይፋ የምስረታ ጉባኤውን በትላንትናው ዕለት አካሂዷል። የስምረት ፓርቲ መሪ ጌታቸው ረዳ አዲሱ ምክር ቤት በአጭር ጊዜ ውስጥ የደብረ ጽዮንን አንጃ አባሮ ስልጣን እንደሚቆጣጠርም ተናግረዋል። ጌታቸው ረዳ አያይዞም ምክር ቤቱ ትግራይን የሚያስተዳድረው በጠቅላይ ግዛቱ በሕዝብ የተመረጠ መንግስት እስከሚመሰረት ነው ብሏል። በኬንያ የነዳጅ ዋጋ መጨመርን ተከትሎ ሰኞ በተነሳው ተቃውሞ ቢያንስ 4 ሰዎች በመንግስት ጸጥታ ኃይሎች መገደላቸውና ከ30 በላይ ሰዎች መቁሰላቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ይህ አለመረጋጋት የተከሰተው ባለፈው ሳምንት መንግስት ከፍተኛ የነዳጅ ዋጋ ጭማሪን ካሳወቀና የህዝብ ማመላለሻ ሰራተኞች አድማ ካደረጉ በኋላ ሲሆን ይህም ተሳፋሪዎች እንዲንገላቱና ዋና ዋና መንገዶች እንዲዘጉ አድርጓል። አድመኞቹ በትላልቅ የኬንያ ከተሞች አውራ ጎዳናዎች ላይ ጎማዎች በማቃጠል ተቃውሟቸውን ያሳዩ ሲሆን የሞተር ብስክሌት ታክሲዎችም እንዳይንቀሳቀሱ አግደዋል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር ተቃውሟቸውን የገለጹትን ሰራተኞች የሀገር ጠላት አድርጎ ቢዘልፍም ተቃውሞው ተባባሰ እንጂ ጋብ አላለም። የከተማዋ ጎዳናዎች በአብዛኛው ምንም እንቅስቃሴ የማይታይባቸው ሲሆን አብዛኛዎቹ የንግድ ተቋማት እስካሁን ዝግ ናቸው። መመላለሻ መስተጓጎል ወደ ከተማዋ የመግባትና የመውጣት እንቅስቃሴ ላይ ተጽዕኖ ማድረጉን ቀጥሏል። በመካነ ሰላም ከተማ አቅራቢያ የፋሽስቱ አገዛዝ በሰነዘረው አረመናዊ የድሮን ጥቃት ሕፃናትን ጨምሮ ንጹሃን ወገኖቻችን ተጨፈጨፉ። በምዕራብ ወሎ ግንባር መካነ ሰላም ከተማ አቅራቢያ አማራ ጠሉ የፋሽስቱ አገዛዝ በጠዋት ሰብአዊነት የጎደለው አረመናዊ ድሮን ጥቃት ፈጽሟል። የጭቆና ስርዓቱ ጠዋት ጀምሮ በመካነ ሰላም ሰማይ ስር በከባድ መሳሪያ የታገዘ የጅምላ ተኩስ የከፈተ ሲሆን የፋኖን ብርቱ ክንድ መቋቋም ሲያቅተው እንደለመደው የአየር ኃይሉን በማሰማራት መከላከያ የሌላቸው ንጹሃን ሲቪሎችን በድሮን አረር ደብድበዋል። በዚህ ጋር ዘግናኝ ጥቃት አንድ ጨቅላ ሕፃን ጨምሮ በርካታ ሲቪሊያን አማራዎች ህይወታቸው ያለፈ ሲሆን በርካታ ወገኖቻችን በጽኑ ቆስለዋል። የዩናይትድ አረብ ኤሚሬትስ ምስራቅ አፍሪካን ለማናጋት የምታደርገውን የአሸባሪነት ስፖንሰርሺፕ የጀርመን የደህንነት ተቋም በጥናት አረጋገጠ። የዩናይትድ አረብ ኤሚሬት የፋሽስቱ አገዛዝ አምባገነን ስርዓት በሀገሪቱ በሚገኙ አሸባሪዎችና በገንዘብ በሎጂስቲክስ ስፖንሰር በማድረግ የምስራቅ አፍሪካን ቀጠና ወደ ከፋ ትርምስ ውስጥ
እየካተተችው መሆኑን ልሳናችን በተደጋጋሚ መግለጹ የሚታወስ ነው። የህዝባዊ ትግሉን እውነተኛ ተቋም ይበልጥ የሚያጠናክር ይፋዊ ጥናት ታሪካዊ የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም በቅርቡ ባደረገው ምርምር ፍንትው አድርጎ ወጥቶታል ነው የተባለው። የዩናይትድ አረብ ኤሚሬትስ አፍራሽና የጸረ መረጋጋት ሚና በአፍሪካ ግጭቶች ውስጥ በሚል ርዕስ ባወጣው ዝርዝር ጥናታዊ ሪፖርት የኤሚሬቶች የጥፋት እጅና የገንዘብ ድጋፍ ለአምባገነን ስርዓቶች እንዴት ለአህጉሪቱ አለመረጋጋት ዋነኛ ምክንያት እየሆነ እንደመጣ በጥልቀት አስታውቋል። ተቋሙ አክሎም ይህንን የኤሚሬቶች አደገኛ አፍራሽ ሚና የአውሮፓ ህብረትን ጨምሮ መላው ዓለም አቀፍ የደህንነት ተቋማት በትኩረት ሊከታተሉትና ሊሰሩበት እንደሚገባም በጥብቅ አሳስቧል። አላጨበጨበም። በአንሙት ከለንደን የፈታም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም የሰማዕታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከስም ስልጣን ለጨበጠ አላጨበጭብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም። ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የሀገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ። አዎ ደግሞ አለው አሁንም እምላለሁ በነበር አቋሜ ዛሬም እጸናለሁ ስልጣን ለጨበጠ አላጨበጨብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም። ሹመት ላወቀው ይከብዳል ላላወቀው ያሳብደዋል። ሩቅ ሳንሄድ ቅርብ ጎረቤታችን ኬንያ የተጨመረውን ግብር በመቃወምና የኑሮ ውድነትን በማውገዝ ተደጋጋሚ የተቃውሞ ሰልፍ አድርገዋል። አዲስ አበባስ የጣሪያ የግርግዳ ግብር ሲባል ዝም፣ በገፍ ሲፈናቀል ዝም፣ ምለላና ለቅሶ፣ የበደለውን አገዛዝ ተመልሶ ልመና፣ የኑሮ ውድነት ሰማይ ጥሶ ሲሄድ ዝም፣ ተቃውሞ ሰልፍ የለ አድማ፣ ጠላትን መጋተር የለ መቅጣት፣ መሳሪያ አንግቦ መሞሸር ገኖ ተኩስ ግን አልሰማ እንዳለ አለ። ግንቦት ሰባት የተባለው ጉደኛ ቡድን በቀደደው ፈር በመቀጠል የምትሃት ጦር አለን ማለት የወረቀት የሐሰት ጦር ማካሄድ መዘገብ ለጫካ የማይሆኑ ሰዎች ሸፈትን ባሉ ማግስት 40,000 ጦር እየመሩ ናቸው ብሎ አይን አውጣ ውሸት መለፈፍ ቄሱም ዝም መጽሐፉም ዝም። ታዲያ ለውጥ እንዴት ይጠበቃል?
የአብዮቱ ጊዜ ስንት ሚና የነበራቸው ተማሪዎች፣ አስተማሪዎች ከተሜዎችን የበላ ጅብ ምን ነው አልጮህ አለ። እጹብ ድንቅ እንበልና ዛሬ ተጨባጩ ሁኔታ ያዋረደውን በተናገረ ቁጥር ልክ ራሱን እያዋረደ ያለውን ኮሎኔል የሚያወድሱ የሚያዳንቁ አሉ። ግም ለግም አብረሃዝ ግም ነውና መሰል ዘረኞች፣ ኦህዴዶች፣ በአዴኖች ወዘተ ቢያደንቁት አይገርመንም። ማን ላይ ቆመሽ ብቻ ሳይሆን የቡዴናም ጉዳይ ነው። የሆድ አሳዛኝና አስተዛዛቢ የሆነው አገር ወዳድነን ኢትዮጵያዊነን ለውጥ ናፋቂ ፈላጊነን እያሉ ተገልብጠው ሙሶሊኒን ሙሴ ማለቱን የቀጠሉት ጉዶች ናቸው። ሲመጻደቁና ሲጀነኑ ራሳቸውን ሚዛናዊ ለማድረግም ይጥራሉ። ቀደም ኮሎኔሉ ለስልጣን ሲበቃ ኢትዮጵያ ሱሳችን ናት ብለው ሲቀደዱ መደናገሩ መቼስ ተብሎ ሊያልፍ የሚችል ነው። ዓመቶች አልፎ ሙሴ ከፈርዖን ከፍቶ ሕፃን እርጉዝ አርዶ ካህናትን ጨርሶ ቤተክርስቲያናትንና መስጊዶችን አቃጥሎ ምዕመናንን ፈጅቶ አማራን እንደ ሕዝብ ሊፈጅ ሞክሮ አፋሮችን በገፍ በመድፍ ገድሎ ኢትዮጵያን አክስሮና ዋርዶ ጓደኞቹንም ያልታወቁ ሰዎች በሚላቸው አስገድሎ እናሳምነው ጽጌን ገድሎ አገር አጥፍቶ ተከስቶ ባለበት ኮሎኔሉን የሚደግፉ የሚያወድሱ ምንም አላጠፋም የሚሉትን እንዴትስ ኢትዮጵያዊ ብሎ መፈረጅ ይቻላል? ሲመጻደቁ ሚዛናዊ መስለው ሊቀርቡ ይጥራሉ። ሲያጠፋ እንውቀሰው፣ ጥሩ ሲሰራ እናድንቀውም ይሉናል። ምን ጥሩ ሰራ? አንገት ቀንጥሶ ዛፍ ተከላ፣ ፍጅት አካሂዶ ቤተ መንግሥት ግንባታ፣ ሕዝብን ፈጅቶ እያለ ክፉና ደጉን ማካካስ ማለት ምን አመጣው? ምንስ ትርጉም ሊኖረው ይችላል? ጃንሆይ ምን አጠፉን ሰምተን አደንቆሮን ወግድ ብለን እንዳልጣልነው ሁሉ ዛሬ ኮሎኔሉ ሳይሆን ባገዛዙ የገቡ ጽንፈኞች ናቸው ወንጀለኞች ለማለት መቃጣቱ ብልጥነትና ሐቅ ሳይሆን የመጋዣዎቹ የጅል ማጠየቂያ ነው። የአምባገነን ስልጣን የያዘውና ፈላጭ ቆራጭ የሆነው ኮሎኔሉ ነው። ግደሉ ፍጁ እዝ የምትወጣው ከሱ አፍ ነው። ጽንፈኞቹ እሱና ጭፍሮቹ በጅምላ ናቸው። ዘረኞች በጋራ አገር እያጠፋ ሕዝብን እየፈጀ እያስለቀሰና ስቃይ እያሳየ ምን ደግ ሰራ ተብሎ ሚዛን ሊገባለት ነው? ከሚሊዮን በላይ ያላነሰ ዜጎቻችንን የፈጀው ወራሪ ጣሊያን ዛሬም የሚያገለግሉን አስፋልት መንገድ ሰርቶ ነበር። ኤርትራን ቅኝ ገዝቶ መንገድና ሕንጻ ስለሰራ ጠቀማት ወይስ በደላት? ወደ ኋላ ተመልሰን ይህን አይነት የማህይምና የተገዢ ክርክር ስናቀነቀን መሰማቱ ራሱ በእውነቱ ባያሌው የሚያሳፍር ነው። ይህን መሰል ቀባጣሪዎችን ዝም ማሰኘትና ከሃዲና ባንዳ ብሎ አውግዞ ጥግ ማስያዝ አለብን። አገዛዙ የኢትዮጵያና ሕዝቧ ዋናው ጠላት ነው። ኢትዮጵያን አሽቀንጥረው ጥለው ሰንደቅ ዓላማዋን አራክሰው ሃይማኖቶቿን አጥቅተው ቋንቋውን ሊያጠፉ ቃተው ሕዝቧን ከፋፍለው እነሆ ዓመታት ቆጥረውብናል። አሜሪካን ተቃወምን ብለው ጀሌዎቻቸውን ያሰለፉበት ጊዜም ነበር። ማን ቢወልድማ ብንልም አላምን ያሉ ብዙዎች ነበሩ። ይኸው ብዙ ጊዜም ሳያልፍ አገዛዙ ከአሜሪካ የገማ ጫማ ስር ወድቋል። ከኮሎኔሉ ጫማ ስር ወድቀው የነበሩትም እዚያው ሲገላበጡ ሲግማሙ ታዘብን እንጂ ሲለወጡ ቀና ሲሉ ለማየት አልበቃንም። አገርን በጎጥ ለመተካት ህብረ ብሔራዊ ይዘትን ጽንሰ ሐሳብን ለመሰረዝ ለማጥፋት ይራወጣሉ እንጂ አኖሌ ልቦለድን ይቀፈቅፋሉ እንጂ ቅንጣት ኢትዮጵያዊነትን ሊያሳዩ አልቻሉም። የሚያሞግሷቸው ያልተናነሱ ወንጀለኞችና ጸረ ኢትዮጵያ ሊባሉ የሚገባቸው ለዚህ ነው። የረከሰ አይወደድ ተብሎ ነበር እኮ። ኮሎኔሉ ግፈኛ ነው፣ የሰይጣን መላእክተኛ። ቀደም መንጌ መሌ ብለው ነፍሰ ገዳዮችን ያቆላመጡትን እንዳወገዝነው ሁሉ ዛሬም አገርና ሕዝብን አጥፊ የሆነውን ኮሎኔል ደግ ሰራ ብለን እናመስግነው፣ እናወድሰው፣ እንደግፈው የሚሉትን የፖለቲካ ተምቾች ልናወግዝ፣ ልናስወግድ ግዳጅ አለብን። ምስጥ ውስጥ ለውስጥ ይጓዛል እንዲሉ ከሕዝብ ጎራንን እያሉ ወንጀለኛውን ኮሎኔል የሚያወድሱና የሚደግፉትን ከመሐከላችን አውጥተን ባንዳ ከሃዲ ማፈሪያ ብለን ልናገላቸው ማዕቀብ አድርገን ልናርቃቸውም
ይገባል። ሁለገብ ትግላችን ይጧጧፍ። ጭቆናን በቆራጥ ትግል እናስወግድ። አስመሳዮች፣ ጸረ ፋኖ አድርባይ ኃይሎች ሁሉ ይውደሙ። እጅ አውጣው ፓርላማ። አዎ እንዲህ ሆኖ ነበር ድሮ በእኛ ጊዜ። እጅ አውጣው ፓርላማ ሙሉ ታዛዥ ሆኖ ለኃይለ ሥላሴ የፓርላማነቱን ስሙን ብቻ ይዞ ንጉሡ ያዘዙትን አንዱም ሳይቀነስ እንዳለ አውርዶ ያለማወላወል ያላንዳች ተቃውሞ ያዘዙትን ሁሉ ያጸድቀው ነበረ ሆ ብሎ አጨብጭቦ። ስለዚህም ነበረ ያን ጊዜ ፈርጦች መላ ፈጥረውለት ለምርጡ አህያ ክራባት አስረውለት ከፓርላማው ደጃፍ ወንበር ዘርግተውለት ሌላ ሙያ የለህ እጅ አውጣ ፓርላማ ብሎ በመሰየም ስሙን ያወጡለት። ታሪክ ራሷን ደግማ ዛሬም ይኸውና ክራባት አሳሪው የዛሬው አህያ ሕግ አራዊቱ እንኳን ያልፈቀደለትን በሽሙ ትእዛዝ ብቻ ሆ ብሎ ያጸድቃል። እጅ አውጣው ፓርላማ ለምን ብሎ አይጠይቅ፣ ወርሃዊውን መኖ ያሳጣዋልና። ባለ ክራባቶች ጭነት የማይከብዳችሁ ውርደት ራሳችሁ ከቶ መቼ ይሆን ከህሊናችሁ ታርቃችሁ ለእውነት የምትቆሙ ለሀገር አስባችሁ? ቶሎ ካልታረመ ይሄ ጸባያችሁ ታማኝ ክደታችሁ እናንተን አያርገኝ የቁርጡ ቀን መጥቶ ማጣፊያው ሲያጥራችሁ። ሌላው ትንግርት ደግሞ የአፈወርቂ ሹፌር ለከርሶ አዳሪውን መግዛት ያውቁበታል። አንድ ሐሙስ የቀረው አንጃ ከሃዲውን በሆዱ ይገዙታል። ከውጭ የላኩ ብር አምጡ ባንዳውን በቅላት ዳረጎት ከርሱን ይሞሉታል። ከዛ በኋላማ እንኳንስ ሊቃወም ደጋፊ አድርገው ያስለፈልፉታል። እግዚኦ ባስባለው መልኩ ደግሞ ሲያሰኛቸው መሬት አስጎንብሰው ጫማ ያስቡታል። ክቡር ኮሎኔሉ መች በዚህ ያበቃሉ? ጉሩምባቸውን አንቆ ቃል ኪዳን አክባሪው በሀገር ህልውና ቀልድ አላውቅም ብሎ አቅል ሲነሳቸው ያሰቡት ሴራ ሁሉ ቋጠረው ተፈቶ ሲበተንባቸው እውነት ያልሆነውን ከቁሻሻ ለቅመው የቸናሸን ፊደል ዣንጥላ ዘርግተው ከሙቀቱ ለመዳን ጥላ ይፈልጋሉ። ሐቁንም በመሸሽ እንቶ ፈንታቸውን ይደሰኩራሉ። ታዲያ ትርፉ ትዝብት እንጂ ከንቱ ልፋት እንጂ ካይቀሬው ውድቀታቸው ፈጽሞ አይድኑ። እንግዲህ ወገኖች ከወጣ ገባውና ከጠመዝማዛው ትግል ይኸው ገብተናልና የዜግነት ግዳጅ ከትከሻችን ላይ አሁን አርፏልና አገርን አጋልጠን ሽሽት የሚሉት ክደት አይታሰብምና የአፓን ተቀላቅለን በአንድነት ተባብረን እንደ አባቶቻችን እንደ አያቶቻችን ቅማቶቻችን የሕይወት ግብር ከፍለን ሀገርን ለማዳን አመጽ እናፋፍም በጠላቶቻችን ላይ። ድል ለኢትዮጵያ ሕዝብ እናሸንፍ። የክልል ሽንሸናና አገርን የማጥፋት ደባ። አምባገነኖች የሕዝብን ዴሞክራሲያዊ መፈክሮች መንጠቅና
አጣሙ ለራሳቸው በሚያመች መንገድ በሥራ ላይ ማዋል ልምዳቸው ነው። በዘመነ ደርግ የጠገብነው ነው። ጥብቅ ማዕከላዊ አገዛዝ ሊያደርስ የሚችለውን ችግር ለመቅረፍ ምናልባትም ፌዴራላዊ ቅርጽና አስተዳደር ያዋጣ ይሆናል በሚል የቀረበውን የራስ ገዝ መፍትሄና ጽንሰ ሐሳብ ወያኔ ነጥቆና ዘረኛ አገዛዙን ፌዴራል የሚል ስም ሰጥቶ ማስፈኑን አይተናል። ኢትዮጵያን በክልል ሸንሽኖ የራሱን ክልል በአንደኛነት ሰይሞና አጥሮ 27 ዓመት ሙሉ ከበላይ በመሆን ሕዝብን ሲበዘብዝና ሲያሰቃይ ከርሞብናል። ለዚህም ነው ደሙን ለትግሉ ያፈሰሰው ሕዝብ የወያኔ ክልልና ሕገ መንግሥት ተብየውም ይፍረሱ ይሻሩ ብሎ የታገለው የጠየቀው። ሹሞቹ ክልል ወይ ሞት ሲሉ ከራስ ገዝ ፍላጎት በመነሳት ሳይሆን ዘረኝነትን ለመቀጠልና የነሱን የበላይነት ለማስፈን መሆኑ ዛሬ የተረጋገጠ በመሆኑ ሕዝብም እየተቃወማቸው ነው። ይህ የግንጠላ ምኞት ግን የጥቂት ጽንፈኞች ፍላጎት በመሆኑ ሕዝብ እንደሚያሸንፋቸው ምንም ጥርጥር የለም። በታሪክ መጽሐፍም ሹሞቹ የሚያገኙት ምዕራፍ ረጅም አይሆንም። የወያኔን ጎሳ መነሻ ያደረገ ፌዴራል አወቃቀር ገና ከጽንሱ ሕዝብን የመብቱ ባለቤት ለማድረግ ሳይሆን የወያኔን ከፋፍለ ግዛ ከሥራ ለማዋል ታቅዶ የቀረበ ነበር። በየክልሉ የበላይ ወያኔ ሆኖ እንደቆየ ሁላችንም እናውቃለን። የአማራ ክልል የተባለውን ዋናው መሪው በውልደቱ ኤርትራዊ የሆነ ወያኔ ነበር። ያኔም ዛሬም የአማራ ክልል የተባለው የወያኔ መፈንጫ ሆኖ እንዳለ ማንም ሊክድ አይችልም። ክልል የተባለው የመከፋፈያ መሳሪያ ሆኖ ለሕዝብ አንድነትና መብት አዘል የእድገት ጉዞ ዋስትና ሳይሆን የመጣያና የመፈራቀቂያ መንገድ ነው የሆነው። ወያኔም ክልሌ ወይ ሞት ስሜትን በማፋፋም ሕዝብን ከፋፈለበት። ጠባቦችም በየፊናው አገር ተሰጠን አይነት ቡረቃ አሰሙ። አማራውና ኢትዮጵያዊውን ከኦሮሞ ወገኑ ለማጣላትም 40-20 ወይም በአዲስ አበባ ላይ ኦሮሞ የተለየ ጥቅም አለው ወዘተ በሚል ተንኮል ሸርቦ ተንቀሳቀሰ። ሶማሌውም በኦሮሞ ላይ እንዲነሳ፣ ስልጤው ጉራጌ አይደለሁም እንዲል፣ ቅማንት በአማራው ወገኑ ላይ እንዲዘምት ማድረግ ብቻ ሳይሆን ከዚያ ለመሬትን ወደ ትግራይ ጠቅሎ በራያ እንዳሳየውም የሕዝብን ማንነት እስከ ማካድም ደረሰ። የዚህ እኩይ ሥራ መዘዙ ዛሬ በለየላቸው ወያኔያዊ ጠባቦች ተቀጥሎና ተስፋፍቶ የኦሮሞ ጽንፈኞችን እንቅስቃሴ አምጥቶብናል። ሕዝብ ክልል ይፍረስ ሲል ተበደልኩ ያለ ሕዝብ የመብት ባለቤት አይሁን ለማለት ሳይሆን ክልል ለከብት ነው እንደተባለው አትነጣጥሉን፣ አታጋሉን፣ አገር የጋራ ናት ለማለት ነው። የሹሞቹ ዘረኝነት ዛሬ በግልጽ የተረጋገጠ ነውና ክልላዊ መንገዳቸው ኢትዮጵያን ሊያፈርስ የታቀደ ለመሆኑ ጥርጥር የለውም። ኢትዮጵያዊነት ሱስ ሆነብን ብሎ ያላገጠብን ግለሰብ አመቺ ጊዜ ያገኘው ብሎ ጭምብሉን አውልቆ ጠባብ መሀይም መሆኑን አረጋግጦልናል። ለፍላፊው ሹምም ሲከፍቱት ተልባና ግልብ መሆኑንም አወቅኩ ብሎ ከዚያ ሳይገባው ገልብጦ በሚለፈፈው አሳይቶናል። ራሱን አጋልጧል። ከጋንዲ እስከ ኬኔዲ ቀርቶ ልፈፋ አዋቂ አያሰኝም። የአገርን አንድነት ተጻሮ ክፍፍልና ዘረኝነትን መምረጥ ደግሞ የነጠረ ድድብና ነው። የወያኔ አገዛዝ ዋናው ሰነድ ባለ አንቀጽ 39 ነው። ይህ መሻሩ ቅድሚያ ሊሰጠው የሚገባ ነው። የሕዝብ ሰነድ ሳይሆን ወያኔ አርቆ በተለጣፊዎች ያጸደቀው ጸረ ኢትዮጵያ ሰነድ ነው። ይህ ብቻ አይደለም። ጸረ ሕዝብ አዋጆቹንስ ለመሻር ምን ነው ሹሞቹ ጊዜ ወሰደባቸው? በአዲስ አበባ ማንነት ላይ እንወስናለን ብለው ሲሮጡ መነሻውን ማረም ግን አልፈቀዱም። የቀልድ ቀልድ፣ የንቀት ንቀት ደግሞ ስለ አዲስ አበባ ወሳኝ ኮሚሽን ብሎ የራሱን አባሎች የበዙበት ኮሚቴ ማቆሙን ነግሮናል። ሹሞቹ እንደ ወያኔ ሕዝብን ንቀዋል ስንል የቆየ ነው። ለዚህ ነው ጠባቦች እርስ በርስ ተቃቅፈው ሲጨፍሩ ሐቁን ማየት አቅቷቸዋል። የተናቀው ሕዝብ ሆ ብሎ ሲነሳ ድምጥማጣቸውን ሊያጠፋ እንደሚችልም መገንዘብ ተስኗቸዋል። የሕዝብን መብት ማስከበር በተያዘው ዘረኝነትን አስቀጥሎ የራስን የበላይነት በማስፈን ሳይሆን ሕዝብን እንደ ከብት በክልል በማስገባት ሳይሆን ፍትህን በማስፈን የሕግ የበላይነትን በማስከበር
ከሁሉም የተውጣጣ የሽግግር ሂደትን እውን አድርጎ ህዝባዊ መንግስትን በመመስረት ብቻ ነው። ህዝብና የፖለቲካ ኃይሎች አገራችን ኢትዮጵያ ዕጣ ፈንታ የሚመለከታቸው ሁሉ በህገ መንግስቱና በአወቃቀሩ ወዘተ በስምምነት የሚወስኑት ይሆናል ማለት ነው። ነጻ ድርድር፣ ነጻ ውይይት፣ ነጻ ምርጫ፣ ውሳኔ፣ የብዙሃኑን ምርጫ የሚከበርበት፣ ለሁሉም መነሻው የራስን ክልል ይዞ ለመጨፈር ሳይሆን ለኢትዮጵያና ለህዝቧ ዴሞክራሲና ብልጽግናን ለማስገኘት ማለት ነው። ከመጀመሪያው ግን ሹሞቹ ያለውን እናስቀጥላለን፣ ከፋፋዩን ህግ ሁሉ እንከተላለን ያሉን ስለሆነ ቀናው መንገድ አሁንም በቀጣይ ትግል እንጂ በምለላ የሚገኝ አለመሆኑ ግልጽ ሆኗል። ነጋ ጠባ ለቅሶ ምንም አይፈይድም። ክንድን አጠንክሮ በትግል ድልን መሻት እንጂ ያለው አገዛዝ መፍትሄ ይሰጠናል ብሎ ማሰብ ነፍሰ ገዳዩን ዳኛ ብሎ ሰይሞ ፍትህን መሻት አይነት ይሆናል። እየተካሄደ ያለው የከፋ ድርጊት ሁሉ ሹሞቹ ይሁነኝ ብለውና ከጸረ ኢትዮጵያዎች ጋርም ተባብረው የሚፈጽሙት ነው። አገር ወዳድ ወጣቶች እየተጋዙ ገንጣዮችን ፈንጩ ብለው ያሰማሩብን ራሳቸው ሹሞቹ ናቸው። አብዲ ኢሌ፣ የቅማንት ኮሚቴ ወዘተ የወያኔ ፈንጂዎች ናቸው። ይህን ሁሉ ተገንዝቦ ከችግር አምጪዎቹ የችግርን መፍትሄ መሻት ከንቱ ልፋት ነው። ቁልፉ ከማዕከሉ ነው። ማዕከሉ ሲፈርስ ሲሉ የለ ሁሉም በየፊናው ወያኔ በቀደደልን ቦይ መፍሰሱ አያዋጣም። ሁሉም በወገኑ ላይ ገጀራ ቢታጠቅ ቀና መፍትሄ አይገኝም። በጋራ በኢትዮጵያዊነት መደራጀትና መታገል ነው የሚያዋጣውና ከጥፋት የሚያድነው። በየፊናው የሚደረገውን ዝግጅትና የምስጢር ስብስብ ሁሉም የሚመለከተው ያውቀዋል። በየስብስቡ ሰርገው ያሉ ወያኔዎችንም መመንጠሩ ቅድሚያ የሚሰጠው መሆኑ አያከራክርም። ከህዝብ ጎራነን ብለው ግን ትግልን ከንግድ አወራርሰው ህዝብን ሲጎዱ የቆዩትን የፖለቲካ ደላሎችና ባንዳዎችን ለአንዴም ለሁሌም ማግለሉ አስፈላጊም ነው። ትግል የቆራጦችና የጀግኖች ነውና የምናውቃቸውን ቡከኖች ወግድ ብለን ፈሪ ተለይ ብለን በስልትና በጽናት ለኢትዮጵያ ትግላችንን ማፋፋም የግድ ይሆናል። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት በትግላችን ያሸንፋል።